አሁንም ያማረ እንጀራ ያማረ ጤና ይስጥልን ለእህታችን። አሲያ ይህንን ባጃጅ ገዝታ ለአንተ ሰርፕራይዝ አድርጉልኝ ብላ ነው። ይሄ ቁልፍ ነው የባጃጁ። ይህ ደግሞ ሙሉ ዶክሜንቷ ነው። አዲስ ባጃጅ ነው። ወደ አዲስ አምጥተንላታል። ማነው ከካርጎ እዚህ ጋር ኬንዳ አለ። 4x4 ኬንዳ ለአሲያ ልጅ ኳስ ግዙለት ብላ ነው። እዚህ ጋር ደግሞ ፍራሽ፣ 2 ፍራሽ ልብስና የልብስ ማጠቢያ ነው። እሷ ሳፋ ነበር ያለችኝ፣ ግን ሳፋው ስለሚይዝግ ብዬ ይሄንን መርጬ ገዝቼላታለሁ። አሪፍ የልብስ ማጠቢያ ወይም ማዘፍዘፊያ ነው። ሲኒ ማጣጠቢያ የምትሆን እዚህ ጋር ደግሞ የእጅ ማስታጠቢያ፣ ለባጃጇ ደግሞ ለጊዜው ማንቀሳቀሻ ቤንዚን ነው። 2 ሊትር ብቻ ትናንትና ስትጫን ተለፋ ነው። ይሄ ደግሞ 6 ሊትር ቤንዚን ነው። እዚህ ጋር ቡና አለ። እዚህ ጋር 1 ኪሎ እጣን፣ እዚህ ጋር ደግሞ ሲኒ፣ ይሄ ደግሞ የሊት ባክያ ባልበዛ ያለው ስጠኝ ይሄኛው አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የኡሙታጁ ዩቱብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? አልሐምዱሊላህ እኔ ሰላም ነኝ። እናንተም ሰላም መልካም እንደምትሆኑልኝ ተስፋ አደርጋለሁኝ። ባረከላሁ ፊኩም ውድ ኢትዮጵያውያን፣ ከልብ ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱ ተንግዲሁም ተጎኔ ትሆናላችሁ ተስፋ አደርጋለሁ ኢንሻአላህ። ከአላህ በታች የሰው እርዳታ ነውና ከሀሳቤ ታደርሱኛላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ታሳድጉኛላችሁ ተስፋ አደርጋለሁ ኢንሻአላህ። እነዚህም ተጎኔ ያትለው አማና ቪዲዮውን ተከፈታችሁት ሰብስክራይብ ላይክ ሳታደርጉ አትለፉ ማለት ነው ውዶች። ዋጋ አያስከፍልም ኢንሻአላህ። ቅንነት ብቻ ነው የሚያስፈልገው። ዛሬ ደግሞ እህታችንን ኡሙ አሚሩን ነው ይዤላችሁ የመጣሁት ማለት ነው። እንደሚታወቀው ይህን ሰሞን በሰዓድና በአሊ የሰው ገንዘብ ተቀብለው ሳይመልሱ ቀርተው ብዙዋችን እየተቆጣን ብዙዋችን ቪዲዮ እየሰራን በጣም ምክንያቱም አንድ የአረብ ሀገር ሴት ተበላይ ማለት እኔ ተበላሁ ማለት ነው። ግድ የኔ ወረፋ እስከሚደርስ ድረስ መጠበቅ የለብኝም እና በጣም ሁላችን እየተቆጣን ነው ያለ ነው። ቁጣችን እየገለጥን ነው ያለ ነው። እኔም 1-2 ቪዲዮ ሰርቼ ነበር ሀቂቃ ማለት ነው። አሁን ለዛ መልስ እንዲሆነ ብዬ ነው ኡሙ አሚሩን ይዣት የመጣሁት ሀቂቃ ማለት ነው። ኡሙ አሚሩ በጣም የምትመች እህት ናት። በጣም የምትመቸኝ እህት ናት ማለት ነው። የገዛችውን እቃ ሀታ የአንዲት ሻሂ ማንካቀራትም እንዳለ በቪዲዮ አሳይታ ነው የምትሰጠው። ዘመዶቿ መካከል እናትና አባቶቻቸውን ቁጭ አድርገው በቪዲዮ አሳይታ ነው ትልቅ። አሁን ዛሬ መኪና ነው ሰብራይዝ ያደረገችው ባጃጅ ማለት ነው የታዘዘችው። ያንን የታዘዘችውን ወላሂ ላዚም ማሻአላህ ተባረከ ረህማን አላህ ይጨምርላት። ምንም ነገር ሳታስቀር ነው በቪዲዮ አሳይታ የምትሰጠው ኡሙ አሚሩ ማለት ነው። እሱ ምንድነው ኮሜንት አንብቤ ያለው ብዙ እህትና ወንድሞች ብራችሁን አትይዙም ወይ ወላሂ የምትጠልቡት ለምን ነው? ብር ረክሶባችኋል ወይ? እንደውም አንዴዝ አረብ ሀገር መተው ወደ ሀገር ትሄዱማ አንድያቸውን በግ ነው የሚሆኑት ያለ ወንድም ሰምቻለሁ እያነበብኩ ማለት ነው። ማለሽ ኮሜንት አንብቤ ያለሁኝ በግ ነው የሚሆኑት። በግነት አይደለም ሀቂቃ ማለት ነው። እኔ እንደኔ አመለካከት ታላችሁ እስቲ ኮሜንት ጻፉልኝ። ገንዘብ ያለው አረብ ሀገር ነው። ሰፕራይዝ የሚደረገው ሰው አገር ነው ያለው። ስጦታ መሰጠት የሚገባው ሰው አገር ነው ያለው። እቃ መገዛት እቃ ተገዝቶ ቤታችን ተስተካክሎ እንዲቆየን አገር ነው ያለው ቤቱ ማለት ነው። ግዴታ ነው። እኛ ተዚህ ክደን እቃ ማስተካከል ምናምን ከባድ ነው። ከዚህ ቆጥረን የሄድናትን ብር እዛ ሄደን እቃ እንግዛ ቤታችን አስተካከል ብንል ይሳሳል ነው የሚሉት። እንግዲህ እኔ ሄጅሽ ሞክረሻል ወይ እንዳትሉኝ፣ ሄጅ አልሞከርኩትም። ግን እዚህ ዝናት የሄድናት ብር እዛ ተገባን በላይ እቃ ለመግዛት አንሆንም። በጣም አስቸጋሪ ነው። ያው ጭክን ብሎ እዚህ መግዛት የሚሻለው ምናምን ያም ሁሉ ይቅር። ግን ሰፕራይዝ የሚደረገው ሰው እዛ ነው ያለው። ለምሳሌ እኛ እዚህ 10 ዓመት 15 ዓመት 20 ዓመት እንቀመጥ። እስከዛ ድረሳ
ስጦታ መሰጠት ያለበት ሰው እናትም ሆነ አባት ውለታ መከፈል ያለበት ሰው እህትም ሆነ ወንድም ያን ያለ አይደለ መደረግ ያለበትን ሰው ግዴታ በወላይን ካልሆነ በስተቀር በምን ማድረግ እንችላለን? በእጃቸው ብንሰጣቸው ወይ ሊያጠፉት ይችላሉ ወይንም ያኔ ደስ ላያስብላቸው ይችላል። ግን ድንገት ሰርፕራይዝ እንደዚህ ተልኮልህ ተብሎ ስጦታ መሰጠት ያለበትን ሰው በወላይን መሆን አለበት። ዛሬ እንኳን እኛ ሰው ሀገር ሆነን ስደት ላይ ሆነን አገር ቤት የሚደረገውን ሰውና አታ አረቦቹ ዛሬ እዚህ ቁጭ ብሎ ነው የትም ሀገር ጠለባ ጠልበው የሚያመጡት። እንኳን አረቦቹና እኛም ለምንድን አልዘው ቁጭ ብለን ጠለባ ጠልበን እያመጣን ማለት ነው። እኛ ምንድነው ማድረግ ያለብን? ሰው መምረጥ ነው። ታማኝና ታማኝ ያልሆነውን ሰው መምረጥ ነው እንጂ ወላይን መጥለብ ግዴታ ነው የሚሆንብን ማለት ነው። ግዴታ ያኔ ያለ አይደለ መጥለብም ሆነ ወይንም ስጦታ ማሰጠት እኛ በራሳችን የምናደርገው ነገር የለንም። እኛ ሰው ቤት ነው ያለነው። ሰው ቤት ካልሆነ ደግሞ ሰው ማስደሰት አልቻልንም። ያኔ ሰርፕራይዝ ማድረግ፣ ስጦታ መስጠት፣ ለእናት ለአባት ብዙ ነገር ማድረግ አንችልም። ሰው ቤት ተወጣን እነሱ ጋር ከሆን ማለት ነው። እዚህ ሆነን ስለሆነ ማድረግ የምንችለው ግዴታ በወላሂ ነው፣ በጠለባ ነው። እንደዚህ ገንዘባችሁን አትይዙም ወይ ገንዘብ ረክሶባችኋል ወይ ምናምን ለምትሉ እህትና ወንድሞች ችግር ሆኖ ነው። ግዴታ አይቀርም፣ ታንግዲህም አይቀርም። እኔ እውነት ለመናገር እነ ሙአሚሩ ርቀውኝ ነው እንጂ በጣም እና ኡሙ አሚሩ ያለችበት ሀገሯ ሩቅ ነው። እኔ ያለሁበት ሀገሬ ሩቅ ሆኖ እንጂ ሙሉ ቀየን ቤቴን ወስዳ ስክክት ብታረግልኝ በጣም ቀንቼ ነው ያለሁት ነበር ማለት ነው። ቀንቼ ያረ መታደላቸው እነሱ በጣገብ ያሉ ምናምን እያልኩኝ ነበር ያለሁትና አሁንም ነገም ዛሬም እነ ሰዓዲ እንደዛ አድርገዋልና ጠለባ ይቀራል ማለት አይደለም ወዶቼ። ግን ሰው ያየን ታማኝ ሰውና ታማኝ ያልሆነ ሰው በነገራችን ላይ ሰዓዲ እኔ ፊት ጀምራ ደስ አትለኝም። የሆነች አስመሳይ ነገር ብርቄ፣ በቤቷ ብርቄ፣ በእቃዋ ብርቄ ናት ማለት ነው። እና አለኩል ያህል አሁን ኡሙ አሚር ያመጣችውን ስጦታ የምትሰራውን ነገር እንያት አብረን። ሀታ መላያት ቅራትም ይሄን ገዝታለ እያለች ስታስረክብ እቺኛይቱ ደግሞ ያቺ ምንድነው እዚህ ሁና ደግሞ የላከችው ምን እንደምታረጋት ያን ያለ አይደል የሚያሳመን ቪዲዮ ነው ሁሉ ቀን መሰራው። እሷን እንያት እስቲ ማሻአላህ አላህ ይጨምርልሽ እህታችን ኡሙ አሚር። ሀቂቃ በጣም ወዳት ማከብራት እህቴ ናት። እሷን አይተናት እንመለስ ኢንሻአላህ። የምትመለከቱት እንግዲህ ባጃጇን እያወረደ በውቢቷ ወረኢሉ ከተማ ተገኝተን ወንድማችንን ጀማልን እህቱ ሰርፕራይዝ አድርጉልኝ ባለች መሰረት ባጃጇን ይዘን መተን ሰርፕራይዝ ልናደርገው ነው። ቁልፍ ስንሰጠውና ባጃጇን ሲረከብ ምን እንደተሰማ አብረን የምንሰማ ይሆናል። አብራችሁን ቆዩ። ሲያይመርናት ይዘን መተናል። ሀገሯ ላይ ደግሞ መውለዷ ላይ እዚሁ ኖሯ ላይ እንደገና የምታብብ እንደገና የምታፈራ አላህ ያድርጋት። በዚሁ ላይ የምታሸበርቅ አላህ ያድርጋት። ይህንንም ተባረክ አላህ ያድርግላት። ልጆቿንም ሻላህ ያድርግላት። እኔም ባደራ መልክ ማስረከብ አላህ ያድርገኝ። እሷም ናቷ ረዝሞ ርዝቋ ሰፍቶ እንግዲህ እዚሁ በደስታ የምንገናኝ አላህ ያድርገኝ። ባታልና አሁንም ያማረ እንጀራ ያማረ ጤና ይስጥልን ለእህታችን አንቺንም ጨምሮ እንደዚህ ለአደራ አስረካቢ ዛሬ አደራ አስረካቢ ከሰው መርጦሎች መጥቷል። አንቺን መርጠውናል። ፈጣሪ አምላክ ይፍረጥሽ። አሁንም ወደፊት በጣም ከማንም ከምንም በላይ እንደው እድሜያችሁን ረዘም ያድርገው። እድሜያችሁን ለሀገራችሁ ለዚህ ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናላችን ቤተሰቦች ሌላ በጣም ተቃለ እንግዲህ በጉዞ ላይ እንገኛለን። ዛሬ እንግዲህ ወዴት እየሄደች ነው? ኡሙ አሚር እያላችሁ ነው የሚሆነው። ያው ሹፌራችን ጋር ትልቅ ሰርፕራይዝ ይዘን ወደ ውቢቷ ወረኢሉ ከተማ እየሄድን ኮምቦልቻ ደርሰናል ማለት ነው። ሰርፕራይዙ ምንድን ነው? ዋው በጣም ትልቅ ሰርፕራይዝ ነው። ሰዎቹ አያውቁም። ቤተሰቦቿ ለወንድሟ ትልቅ ሰርፕራይዝ አድርጊ ብላ እየሄድኩ ነው ማለት ነው። ሰርፕራይዙን እስከ መጨረሻ ለማየት ቪዲዮውን ላይክ እና ሼር እያደረጋችሁ እስከ መጨረሻ ድረስ ተከታተሉ። ኮምቦልቻ ደርሰናል። እንግዲህ ደግሞ እዛ ወረኢሉ ገብተን ሰርፕራይዙ እንዴት እንደሆነ እቃውን ስናስረክብ ደግሞ የምናሳያችሁ ነው የሚሆነው። አብራችሁ ቆዩ። የምትመለከቱት እንግዲህ ባጃጇን እያወረድን ነው።
ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? በጣም ደህና ነን። ዛሬ እንግዲህ በውቢቷ ወረኢሉ ከተማ ተገኝተን ወንድማችንን ጀማልን እህቱ ሰርፕራይዝ አድርጉልኝ ባለች መሰረት ባጃጇን ይዘን መተን ሰርፕራይዝ ልናደርገው ነው። ቁልፍ ስንሰጠውና ባጃጇን ሲረከብ ምን እንደተሰማ አብረን የምንሰማ ይሆናል። አብራችሁን ቆዩ። እንግዲህ እንደምትመለከቱት ወንድም ጀማል እህት አሲያ ይሄንን ባጃጅ ገዝታ ለአንተ ሰርፕራይዝ አድርጉልኝ ብላ ነው። ይሄ ቁልፍ ነው የባጃጁ። ይሄ ደግሞ ሙሉ ዶክሜንቷ ነው። አዲስ ባጃጅ ነው። ወደዚህ አዲስ ባጃጅ ናት። እንግዲህ ምን እንደተሰማ እስኪ ተናገር። ሰላም ታጥሩና አው ወደ ብዙ ከምንም በላይ ህይወትን በጣም አመሰግናለሁ። በያሉበት አጥንታቸው ለምን በያሉበት ጤናቸው ይስጥልኝ። አመሰግናለሁ። እንደዚህ ተከበረቱ በጣም የከምለፍተሽ የትምህርት ሀገርሽን ስለሆነ በጣም አመሰግናለሁ። ከምንም በላይ አመሰግናለሁ። መርሐባ እንግዲህ እዚህም ሰላማችሁ ይብዛ። አሜን አሜን። እንግዲህ እንደምትመለከቱት ውድ ቻናላችን ቤተሰቦች ጀማል ያው ደስታውን ለመግለጽ ያው አንድ ሰው ደስ ሲለው ብዙ ማውራት ስለማይችል በጣም ደስ እንዳለውና ለህዝቦቹ ዱዓ እንዳደረገ አይታችኋል። እንደምትመለከቱት እንግዲህ አዲስ ባጃጅ ናት። ሁሉ ነገር በሯ ምናምን ተሰራርቶ አምጥተንለታል። እንግዲህ ወንድም ጀማል ደግሞ ኢንሻአላህ በዚህ ሰርቶ ከዚህ በላይ ደግሞ የሚተካው አላህ ያድርግለት። ኢንሻአላህ ባጃጇን በመኪና አላህ ይቀይርለት ብለን እኛም ደግሞ ዱዓ እናደርግለታለን። እንደዚህ ያሰበችው እህቱን ደግሞ አላህ እድሜ ከጤና ሰጥቷት ኢንሻአላህ በአገሯ ገብታ ደግሞ ከዚህ በላይ ደግሞ እሱ የሚያደርግላት ብድሯን ደግሞ ከዚህ በላይ አድርጎ የሚከፍል እንዲያደርግ እንመኛለን። ኢንሻአላህ ይሄ ብቻ አይደለም፣ ሌላም ዕቃ ይዘን መተናል። ወደ ውስጥ ገብተን ያንንም እናሳያችሁ ነው ሆኖ አብራችሁ ባጃጇን ክፈትና ነዳ አድርጋት እስቲ ሞከር ዝም ብለህ ያው መላ ቤተሰቦቹ ያው ሰብሰብ ብለዋል። ያው እንኳን በሰላም ወደ ሀገርሽ ያግባሽ ነው የሚሉት እነሱ። እሳቸውን ደግሞ እስኪ ምን እንደተሰማቸው ይንገሩን እስኪ። እንግዲህ ያው ቤተሰብ ጭናለች ባጃጇ። በጣም ከማንም በላይ ጎንበስ ይበሉ። አሪያ ጎንበስ በል እድሜያቸውንም ረዘም ያድርገው፣ ጤናቸውን ይስጣቸው። ከምንም በላይ በጣም አዲስ ነገር ነው የሆነበት። ተደብቀዋል ትንሽ አድርጎት አያውቅም። በጣም ደስ የሚል ነው። እድሜያቸውን ረዘም ያድርገው። ከዚህ በላይ ደግሞ እሱ የእናንተን ውለታ የሚከፍል ያደርገው። በተለይ አንቺ እህታችን ለዚህ ሁሉ መሰረት ሆነሽ ለመብቃትሽ እድሜሽን ረዘም ያድርገው። ሞለድሽና ልጆችሽን ይባርክልሽ። አሁንም የልቦናሽን ሰፋ ያለ ነገር የምታደርጊ ያድርግሽ። በጣም እናመሰግናለን። ቤቶች እንግዳ መጥቷል፣ ትቀበላላችሁ? እቀበላለሁ እንጂ እንግዲህ እዚህ ጋር እንደምትመለከቱት አዲስ ነገር ነው። እስከዛሬ ወይባ ሰርፕራይዝ አድርገናል። ለሀገራችን ወይባ ለሴቶች ለቁርቁማት ለምች ምናምን ይሄንን ሴቶች ሲታጠቡ በጣም ብዙ በሽታ የሚፈውስ የሀገራችን እንጨት ነው። ይሄንን ይዘን መተናል። ሌላ ብዙ እቃዎች አሉ። እንግዲህ አብራችሁ ሆኖ ማለት ነው። እንደምትመለከቱት ሁለት የካርጎ እቃዎች አሉ፣ በርሚኖች። እነዚህ በኔስም ገብተው እኔ ከአዲስ አበባ አውጥቼ ነው ያመጣሁላት። የእህት አሲያ ነው። እዚህ ውስጥ ለቤተሰቦቿ የሚሆኑ አንዳንድ እቃዎችን አዘጋጅታ አውጥተን አምጥተንላታል። ማነው ከካርጎ እዚህ ጋር ኬንዳ አለ፣ 4x4 ኬንዳ ለአሲያ ልጅ ኳስ ግዙልን ብላ ነው። እዚህ ጋር ደግሞ ፍራሽ፣ 2 ፍራሽ ልብስና 6 ትራስ ለእናቴ ብላ ነው። ከነ ፍራሹ አምጥቻለሁ። እዚህ ጋር መክተፊያ፣ ጭልፋ፣ ትሪ እንዲሁም የልብስ ማጠቢያ ነው። እሷ ሳፋ ነበር ያለችኝ፣ ግን ሳፋው ስለሚዝግ ብዬ ይሄንን መርጬ ገዝቼላታለሁ። አሪፍ የልብስ ማጠቢያ ወይም መዘፍዘፊያ ነው።
እንደምትመለከቱት እንግዲህ ለእናቴ ነው ያለችው። ያ ወንድም ጀማል ተረክቦ ይሄን ደግሞ ለቤተሰብ ያደርሳል። እዚህ ጋር ለሲኒ ማጣጠቢያ የምትሆን እዚህ ጋር ደግሞ የእጅ ማስታጠቢያ ለባጃጇ ደግሞ ለጊዜው ማንቀሳቀሻ ቤንዚን ይሄው 2 ሊትር አስገብቼው ትናንትና ስትጫን ተነፋ ነው። ይሄ ደግሞ 6 ሊትር ቤንዚን ነው። እዚህ ጋር ቡና አለ አፍያይተርና ተሰጣለ 2 ኪሎ ቡና እዚህ ጋር 1 ኪሎ እጣን እዚህ ጋር ደግሞ ሲኒ ይሄ ደግሞ የሊት ማብኪያ ባል በዛ እንደወስደኝ ይሄኛው እዚህ ጋር ደግሞ ለሻይ ማፍሊያ የምትሆን የሻይ በራድ ትላኛለች። ለቤተሰቦቿ እዚህ ጋር ደግሞ ውሃ ምናምን ቀርቶ የምናስቀምጥበት ወይም ልጥ የምናቦካበት ባሊ እንዲሁም የብረት ሙቀጫ ለቡና ለቅመም የቡና መቁላ ደግሞ ይሄው እንደምትመለከቱት ፍራሽና ትራስ ደግሞ አምጥተናል። ይሄ ፍራሽ ልብስ አለው ከነ ልብሱ የመጣው 2 ፍራሽ ከነ ልብሱ ማለት ነው። ይሄ ልብሱ ዛጋ ሳይሆን ፍራሽ ከነ ልብሱ ነው። እዚህ ጋር ደግሞ እንግዳ ሲመጣ መተኛ የሚሆን 2 ሰው የሚያስተኛ የመሬት ፍራሽ ለሽንኩርት ለድንች መደርደሪያ የሚሆን ባስኬት እና እንደገና ደግሞ ምጣድ አለ ለናገር ይሰራ ምጣድ እዚህ ጋር ደግሞ እቺ ለአሲያና ተሰጣት በቃቁና ይሄ ምጣድ የእንጨት ምጣድ እዚህ ላይ ነው የሚቀመጠው። ሁለቱ አንዱ ለፍቅር ነው የፍቅር ቤተሰቦች ናቸው የሚወስዱት። አንዱ የአሲያ ተከታለ አንዱ ለፍቅር ቤተሰቦች ተከታለ ይሄንና አንዷን ዘይት ዜጋው ላይ ታርገ ለፍቅር ቤተሰቦች በመጣው ምን እንደተሰማ እስኪ ንገራችሁ ጋሽ ምግብ እስኪ እኔ መቼም የምለው ማለት ነው መቼም ተላክ ሲወጣ አምሮት ብሏታልና አሁንም ያማረ እንጀራ ያማረ ጤና ይስጥልን ለእህታችን አንቺንም ጨምሮ እንደዚህ ለአደራ አስረካቢ ዛሬ አደራ አስረካቢ ከሰው መርጦሎች መስሏል። አንቺን መርጣ ምናለ ፈጣሪ አምላክ ይፍረጥሽ። አሁንም ወደፊት በጣም ከማንም ከምንም በላይ እድሜያችሁን ረዘም ያድርገው። እድሜያችሁን ለሀገራችሁ ከዚህ በላይ የምታደርጉ ለወደዳችሁ ለተፈታችሁ ከማንም ከምንም በላይ መናገር ነው። እቺ ደግሞ ለአሲያ ልጅ ለትንሹ የሚሰጠው ሰማይቷ አላለቀም። እዚህ ደግሞ ሌላ ዋይድ አለ ከውጭ የመጣ አንድ ዋይድ ያለ ነው። እሱም አብረን እንደምታውቁ መላ ቤተሰቦችሽ ያው በሰላም ተገናኝተው ደስ በሚል አቀባበል ተቀብለውናል። ያው እቃውን በመረከብ ይገኛሉ። ሁሉም በቃ በአንድነት በቃ ዱዓ እያደረጉልሽ ነው። ወደ ሀገርሽ በሰላም የምትገቢ ያርጉሽ እያሉ ነው። እንግዲህ መላ ቤተሰቦችሽ የናፈቁሽ ካሉ በዚህን አጋጣሚ ያው እያየሻቸው ሁሉም በቃ ቤቶች የሚል ፕሮግራም ሆኗል። አሁን ሞባይል በማስረከብ ላይ ትገኛለች ሙአሚር። እንግዲህ እነዚህ ከውጭ የመጡ ናቸው። አንዱ ለልጄ ነው ብላለች፣ አንዱ ለጀማል ነው ብላለች። የትኛው እንደሆነ እንግዲህ በኋላ ሰዓት ታወራላችሁ። ሁለት በእጅ ውስጥ ሌላው ልጅ ውስጥ ያለውን ለማን ደስ እንደሚሰጥ የማን እንደሆነ እሷ ራሷ ታደርጋለች። ሞባይል በእጅ አስረክቤያለሁ። ይሄ እንግዲህ ያው እንደምትመለከቱት ከካርቶ በእኛ ስም ገብቶ አውጥተን ሞባይልም አለው አራት ተከፍሎ የወጣ እቃ ነው። እዚህ ጋር አንድ ሁለት ወጣት ቤት ነበረ ባጃጅ እስከምትመጣ ጠብቄ ሁሉንም እቃ አስረክቤያለሁ። እነሱም በጣም ደስ እንዳላቸው ደስታቸውን ገልጸዋል። ኢንሻአላህ ደግሞ ታጣሲያ መጥተሽ ደግሞ ወንድምሽ ከዚህ በላይ አንቺ ካረክሽለት በላይ አድርጎ የሚያስደስትሽ አላህ ያድርገው። አንቺንም ከሰው ሀገር አውጥቶ ባገርሽ ላይ ያስደስትሽ ያረጉት ውድ የቻናል ቤተሰቦች በውጭ ሀገር ያላችሁ አላህ ሰፊ እንጀራ ሰጥታችሁ በሀገራችሁ ገብታችሁ ከቤተሰቦቻችሁ ጋር ተደሰቱበት እድሜ ከጤና ይስጣችሁ እያልኩ በወዲሁ ሰናበታለሁ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ከምልሽ በላይ በጣም ማሻአላህ ብለናል።
እና እናመሰግናለን። አንቺም በሰፊው ይስጥሽ፣ ለእኛ እንደሰጠሽን ሁሉ በሰፊው አላህ ይስጥሽ። ደስ ይላል። በጣም አታገሯ ላይ ደግሞ መውለዷ ላይ እዚሁ ኖሯ ላይ እንደገና የምታብብ እንደገና የምታፈራ አላህ ያድርጋት። በዚሁ ላይ የምታሸበርቅ አላህ ያድርጋት። ይህንንም ተባረክ አላህ ያድርግላት። ልጆቿንም ሻላህ ያድርግላት። እኔም ባደራ መልክ ማስረከብ አላህ ያድርግልኝ። እሷም ሀያቷ ረዝሞ ርዝቋ ሰፍቶ እንግዲህ እዚሁ በደስታ የምንገናኝ አላህ ያድርግ። እናንተም ደህና ሆናችሁ በመዳርም በመኳልም በሰዲአም በመውለድ የምንገናኝ አላህ ያድርጋችሁ። በረካ ያድርጋችሁ። أسلم على سيدنا ኑሩ ቆዩ። በጣም ትደሰቷለህ። ደግሞ መጣብረን እንግዲህ ጓደኞቿን ይዛ ማብረን የምትደሰት እናንተ የሚበልጥ የምትደሰቱ አድርጋችሁ የበለጥ የምታገኙ አላህ ያድርጋችሁ። ታዲያ አንከባካቢያችሁ ገዳቢያችሁ አላህ እንደው ብዝት አድርጎት እንደው ደህና ሆናችሁ በሰርግ የምትገናኙ አላህ ያድርግልኝ። ደስታው ላይ እኔም ልቆይ እናንተም ደህና ሆኑልኝ። የበለጥ ይስጥልኝ ታዲያ